ሁሌም ያንቺን ክፉ አይሰማም ጆሮዬ እንዴ ብሩክ ምን ሆኗል ታዲያ? ምነው ልብሽ ባይጎዳኝ? ማን ተጎዳኝ? አባት ምኑ ተጎዳ ነው? እናንተ እንደ አይነት ጥያቄ የሆነባችሁ ነገር አለ እንዴ? ትናንትና የለቀቁልን ቪዲዮ መልካም የሆነ ደስ የሚለው ብሩኬ ዛሬ ደግሞ አበባ ይዞ እንደዚህ መጣ። በቲክቶክም በኢንስታግራምም እንዳያችሁ ከሆነ ምን የሚሉት ነው? ታዲያ ምነው ልብሽ እኔን ባይጎዳኝ? ምነው ኧረ ነፍሴ። ሰላም ሰላም ውዶቼ እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ አድርጉልኝ። ቪዲዮ ሲጀምሩ ላይካን እያደረጋችሁ ጀምሩ ማለት ወዳለሁ። እንግዲህ ውድ ቤተሰቦቼ ዛሬ ሀይሚና ብሩኬ ጥፍት ብሎብናል። ሀይሚ ትናንትና የተናገረችው ነገር እኔ ማለት እየከፋኝም ነው ደስ እያለኝም ነው ምናምን ብላ ያወራችው ነገር እንግዲህ ወዴት እንደተዞረ አላቅም። ብቻ በጣም ነው የምደብረው። ብሩኬ ግን እንደዚህ አይነት ነገሮች ለምን እንደለቀቀ ግራ ገብቶኛል። ታዲያ ምነው ልብሽ ባይጎዳኝ ምናምን እያለ ነው። መቼም ሀይሚ ብሩኬን ትጎዳለች ብለን አናስበው፣ ግን ሴት ልጅ ነኝ ራሴን መጠበቅ አለብኝ ያለችው ቦታ እሱ እውነት ነው ያለው ነገር ነው። ራስ መጠበቅ ያለው ነገር ነው። ግን ዓለም የመሰክርለት ነገር ነው ብሩኬ ማለት ነው። እንደዚህ አይነት ሰው እንዳልሆነ በቃ አይደለ ሴት ልጅ ለመጎዳት ህሊና ያለው ሰው አይደለም እሱ። እውነት ለመናገር መልካም የሆነ በተለይ ለሀይሚ መልካም እንጂ ክፉ ነገር አስባ አቅም እንደምታየው ከሆነ ወይም ደግሞ እንደምናየው ከሆነ እሷ ደግሞ እኔ የፈለገ ነገር ቢሆን እንደዚህ ያልሆንም አላምንም ምናምን ስትል እኔ ጥያቄ ሆኖብኛል ውዶቼ። ብቻ እናንተ እስቲ የተሰማችሁ ነገር ኮሜንት ላይ አስቀምጡልኝ። ይሄ ደግሞ በምን ምክንያት ነው ይህንን ቪዲዮ ፖስት ያደረገ ማለት ነው? መቼ እንደተቀረጸ ራሱ ግራ ገባኝ። እንደ ሰላም ነበሩ፣ ፍቅር ነበሩ። የፍቅረኛሞች ቀን ራሱ ይህን እንዴት ፈታ ብሎ እንዳከበሩ አይታችኋል። ይሄንን ማለት ነው እና ጥያቄ የሆነብኝ ነገር ነው። እና ምን ተፈጥሮ ነው ምን ሆኖ ነው የሚለው ነገር እኔ ጭንቅላቴ ሳስላስለው ነበረ ውዶቼ። እና ያለው ነገር ይሄ ነው። እስቲ እናንተ የምታውቁ ነገር ካለ ደግሞ ኮሜንት ስራ አስቀምጡልኝ ማለት ነው። ብቻ ዞሮ ዞሮ ዱባይ ሄዳለሁ ያለው ነገር እሷ ደግሞ እኔ አልሄድም ያለችው ነገር እኔ ጥያቄ ፈጥሮብኛል። ምክንያቱ አሁንም ደግሞ በሱ ምክንያት ወይም ደግሞ ይሄ አልሄድም እሄዳለሁ በምክንያቱ ደግሞ የሆነ ነገር ሀሳብ የሚኖራችሁ ይመስለኛል። ሀሳብ ስላችሁ የሆነ በቃ አይደለም ሌላ ድራማ ሌላ ስራ በዛ ሀሳብ ቀጥሎ ለመስራት ነው ብዬ አስባለሁ። ብቻ ዛሬ ስላልመጡ የተጨነቃችሁ ልጆች ያላችሁ ደግሞ ላይፍ ላይ ገብቼ ሲሰማችሁ ማለት ነው አትጨናነቁ። እንደምታው ከሆነ አንዳንድ ጊዜ ይደክማል፣ የሆነ ጉዳይ ሊኖራችሁ ይችላል ምናምን በዛ ምክንያት ሊጠፉ ይችላል እንጂ ሌላ ምንም ሊሆን አይችልም። እና ውዶቼ ያለው ነገር ይሄ ነው። ለሁሉም ነገር እግዚአብሔር አለው። ሰው ይጨነቃል፣ ሰው ያስባል ምናምን እንጂ ፈጣሪ ነው ሁሉም ነገር የማያውቀው አይደለም። እና ሀይሚና ብሩኬ ደግሞ የፈለገ ነገር ቢሆን የፈለገ ነገር የሚመጣ የፈለገ ነገር ቢወጣ ቢወርድም እነሱ የሚለያዩ ሰው አይደለም። ቢለያዩ ድሮ ነበረ እውነት ድሮ እነሱ መካከል ብዙ ነገር ሲፈጠረው ነበረ ጊዜ ራሱ አልተለያዩም። እና አሁን ላይ ምን ተፈጠረ ለምን እንዲሆነ ለምን እንደዚህ ያለ በሚሉት በጣም የምትጨነቁ ልጆች አላችሁና አትጨናነቁ። እግዚአብሔር ቸር አባት ነውና እኔ ይመስለኛል እሷ በተናገረችው ነገር አኩርፎ ይመስለኛል። ብሩኬ ደግሞ በጣም አኩራፊ ነው ታውቃላችሁና
እሷም እንደዛ እሱም እንደዛ ነው እና ያኮራርፋሉ። ለምን እንደዛ አለችው፣ ለምን ይሄን ነገሮች ተናገረችው ብሎ ሊሰማ ይችላል። ሰው ልጅ ነው እና እንደዛ ነው እላችኋለሁ። ስራ ቢጀምሩም ሶኬ ይስሩ፣ ምንም ችግር የለም። ይሄ የተለመደ ነው፣ አዲስ ነገር አይደለም። እና ባትጨናነቁ። ቪዲዮ የምታዩ ሁላችሁ ማስተላለፍ ለሚፈልገው ነገር ይሄ ነው። መጨናነቅ አስፈላጊም አይደለም። ባይዘዌ ሁሉም ሰው እንደ ራሱ ህይወት ነው የሚኖረው። ገባችሁ አይደለም? ሰው እንደፈለገ ወይም ደግሞ እንደዚህ እንዲሆን ነው ብሎ ያቀደ ሁሉ ይሳካለት ማለት አይቻልም። ደግሞ ኢትዮጵያ ላይ እና ሀይሚና ብሩኬ ደግሞ እግዚአብሔር አንድ ትሆናላችሁ ብሎ የፈጠራችሁ ልጆች ናቸውና እግዚአብሔር አንድ ያደርጋችሁ። አሁንም መቼም እሱ ጥሎ አይጥልምና እና የሀይሚና የብሩኬ ፍቅር እንኳን በዚህ በትንሹ ተውና ገና 4 ልጆቹ ወልዶ አሳድጎ የሚኖሩ ልጆች ናቸውና ቢያንስ ጊዜ ካሜራ ላይ ብዙ ነገር ሊናገሩ፣ ብዙ ነገር ሊባባሉ፣ ብዙ ነገሮች ውስጥ ሊገቡ ይችላሉ። ነገር ግን ይህ ነገሮች ምንድን ነው እግዚአብሔር እስካሉ ድረስ ነው። ለስራ ነው፣ ለመቀየር ነው፣ ለመኖር ነው። እንኳን ሌላ ነገር ተውና ክራይ ቤት እዚህ አዲስ አበባ ላይ በጣም ውድ ነው ዋጋው ከምነግራችሁ በላይ። የነ ብሩክ እንደሆነ አሁን በፊት 60 ሺህ ምናምን ነው። አሁን ደግሞ ወደ 80 ሺህ ከፍ ብለዋል ሲባል ሰምቻለሁ። ምክንያቱ ክራይ ቤት በየጊዜው ነው የሚጨምረውና እንደዛ ነው እላችኋለሁ ውዶቼ። አትጨናነቁ፣ እግዚአብሔር አለ። ጸሎት አድርጉለት፣ ዱዓ አድርጉለት እና ሙስሊም ሆናችሁ እንኳን የረመዳን ጾም አደረሳችሁ። ክርስቲያኖችም ደግሞ እንኳን የሀቢብዬ ጾም አደረሳችሁ። ጾሙን የሰላም የጤና የፍቅር ስግደት ያላችሁ ልጆች ሀገራችሁ ገብታችሁ በደስታ በፍቅር ሀገራችሁ ላይ የምትኖሩበት የምታሳልፉበት ጾም ያደርግላችሁ እላችኋለሁ ውዶቼ። ከእናት ከአባት ከወንድም ከእህት ጋር የሚያገናኛችሁ አመት ያደርግላችሁ። ብቻ ፈጣሪ ይጠብቃችሁ። እውነት ሀገር ላይ ገብቶ መኖር ይከብዳል። እንደዚህ ይሆናል እንዲህ ይሆናል ብላችሁ እዚህ ሚዲያ ላይ የምትሰሙ ነገር ሁሉም እውነት ነው እንዳትሉ፣ እውነቴን ነው የምላችሁ። እኔ ገብቼ ሁሉም ነገር ቼክ ስላረኩ ነው እና እግዚአብሔርን ነው የምላችሁ መኖር ይቻላል። አይገርማችሁ? እዚህ ኢትዮጵያ ላይ በሚሊዮን የሚቆጠሩ ሰዎች ይኖራሉ። በዚያው ሁሉም ውሸት ነው፣ ሁሉም ነገር ውሸት ነው። በተለይ ሚዲያ ላይ የምታዩ ነገር ይሄ እንደዚህ ሆነ፣ ይሄ ተወደደ፣ ይሄ ተፈለጠ፣ ይሄ ተቆረጠ የሚባለው ነገር እውነት እንዳይመስላችሁ። ሁሉም 100% አይደለም። እውነቴን ነው የምላችሁ እና 99 ውሸት ነው እና ህይወት ከባድ ብትሆንም መኖር ይቻላል። የሚገርማችሁ ማለት ነው የፈለገ ነገር ቢሆን ህይወት ምንድነው ኑሮ ቢወደድም ራሱ ገንዘብም እንደዛ ነው የሚገኘው። እውነቴን ነው የምላችሁ። ስለዚህ እንዴ እዚያ